ሰላም ጤና ይስጥልን የተወደዳችሁ የበጠኖ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረስ። ዛሬ ስለሚሸጡ ሁለት የግለሰብ የስራ መኪኖች መረጃ ይዤ ነው ብቅ ያልኩት። ስለነዚህ ሁለት የግለሰቦች የስራ መኪና የደረሰኝን ሙሉ ከባለቤቶቹ የሰማሁትን መረጃ ወደ እናንተ አደርሳችኋለሁ። እናንተ ቪዲዮውን እስከ መጨረሻው እንድታደምጡ ጋብዣችኋለሁ። ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቻናሉን ትቀላቀሉ ስንጋብዝ፣ የቻናላችንን ቤተሰቦች እንደተለመደው ቪዲዮ ላይክ አድርጋችሁ መጀመሩን እንዳትረሱ እያስታወስን ዛሬ ስላሰናዳሁላችሁ ሁለት የሚሸጡ የስራ መኪናዎች እነግራችኋለሁ። መጀመሪያ ይዤላችሁ የቀረብኩት 2006 ሞዴል አውሱዙ 10 ጎማ ካሶኒ ነው። ይህ 2006 ሞዴል አውሱዙ 10 ጎማ ካሶኒ ካሁን በፊት ሞተር ያልፈታ ግጭት ግልብጥ የሌለው ቻንሲ መላስ ጆሮ ምንም ጠርዝ ንክኪ የሌለው ቀለም ያልደረበ ዲፈረንሻን ካምቢዮ ምንም አይነት ድምፅ የሌለው በጣም ንጹህ ሪል የሆነ 10 ጎማ አውሱዙ ነው። ይሄን መኪና ባለቤቱ መሸጥ ፈልጓል። ይህ መኪና 2006 ወደ ኢትዮጵያ ሲገባ በገልባጭ የገባ 10 ጎማ አውሱዙ ገልባጭ ነበር። ባለቤቶቹ እነሱ አካባቢ ያለው ቢዝነስ በካሶኒ ተመራጭ ስለሆነ ከገልባጭ ወደ ካሶኒ አዙሮታል። ይሄን መኪና ገዝታችሁ ወደ ገልባጭ መቀየር ለምትፈልጉ ሰዎችም ሌላ ሁለተኛ ጠቃሚ አማራጭ ይኖረዋል። አይ በዚህ ባለበት በካሶኒም እናስቀጥለዋለን ለምትሉ ሰዎችም አሁን ላይ ካሶኒዎች ሀሪፍ ቢዝነስ እየሰሩ ስለሆነ በዚሁ ስራችሁ ልታሳልጡበት የምትችሉት የግለሰብ 10 ጎማ ካሶኒ ነው። ይህ መኪና ከ80% በላይ ንጹህ የሚያሰራ 10 ጎማ እላው ላይ ያለው ሲሆን ከ80% በላይ የሚያሰራ ንጹህ 10 ጎማ ያለው ሲሆን ካሁን በፊት ቀለም ያልደረበ ግጭት ግልብጥ የሌለው ሞተር ያልፈታ ትንፋሽ የሌለው ዲፈረንሻን ካምቢዮ ምንም አይነት ድምፅ የሌለው የግለሰብ መኪና የክፍለ ሀገር መኪና ነበር። አሁን ወደ አዲስ አበባ አምጡ ዘመድ ቤት መኖሪያ ቤት ውስጥ ቆሞ ያለ ተሽከርካሪ ነው። ይሄን ተሽከርካሪ ገዝታችሁ ወደ ስራ መግባት ለምትፈልጉ ሰዎች ከታች ታይትል ላይ የምናስቀምጠው ስልክ ቁጥር አለ። በዛ ስልክ ቁጥር ብትደውሉ በፍጥነት መኪናውና የመኪናው ባለቤት ጋር ልናደርሳችሁ እንገደዳለን ማለት ነው። ይሄን በዚህ ቅርጽና በዚህ ቁመና ያለ 2006 ሞዴል 10 ጎማ አውሱዙ ከ80% በላይ የሚያሰራ ጎማ ያለው ተሽከርካሪ ባለቤቱ አሁን እሸጣለሁ እያለ ያለው 2 ሚሊዮን ብር እያለ ነው። ቀርቦ ለሚደራደር ሰው እስከ 1.8 ድረስ እሸጥለታለሁ ሲል ለኛ ተደምጧል። ይሄንን እንደመነሻ ይዛችሁ ባለቤት ጋር ቀርባችሁ መኪናውን አስፈትሻችሁ እናንተ እንደምትፈልጉት አይነት መኪና መሆኑን ካረጋገጣችሁ በኋላ የራሳችሁን ዋጋ መስጠት ትችላላችሁ። በእኛ በኩል ፈረስ ያደርሳል እንጂ አይዋጋም ነው። እኛ ከሸጭ የሰማነውን መረጃ ለገዢ ማለት ብቻ ነው እላችኋለሁ። እንግዲህ ይሄን መኪና መግዛት ለምትፈልጉ ሰዎች በድጋሚ በስልክ ቁጥራችን እንድትደውሉ እየጋበዝን ወደ ሁለተኛ ይዤላችሁ ስለቀረብኩት የምትሸጥ ማኑዋል 2004 ሞዴል ቶዮታ ፋይፌል ይዣችሁ ወራ እላለሁ። ይቺ በመግቢያ ላይ ቀንጨብ አድርጌ ያስደመጥኳችሁ 2004 ሞዴል ማኑዋል ፋይፌል ስትሆን ባለቤቱ ከፍ ማለት ፈልጎ ይቺን ሽጦ አገር አቋራጭ አውቶቡስ መግዛት ስለፈለገ ነው ሁለቱንም መረጃ ወደኛ ያጋራን። ለኛም አውቶቡስ ግዛልን እችንም ለሚፈልጋት ሰው አሳልፈ ስጣት፣ በጣም ንጹህ መኪና ናት ሲል ተደምጧል። ይቺ መኪና ወደ ኢትዮጵያ ሲገባ በሲልቨር ከለር የገባሽ ተሽከርካሪ ስትሆን ትንሽ ቦዲዋ ቀለም ፌድ ሲያደርግብኝ ቀለም ቀይሬያታለሁ ሲል ነግሮናል። ቀለም መቀየርና ቀለም መደረብ ይለያያል። ብዙዎቻችሁ ስለ መኪና የምታውቁ ሰዎች መደረብና መቀየር ልዩነት እንዳለው ግልጽ ነው። መደረብ ማለት በግጭት በመውደቅ ወይ በመኮርኮም በሆነ ነገር ተከስቶ እላው ላይ ግጭት ሲመጣ ቦዲ ተሰርቶ ቻክ ስቴኮ ተደርጎ ቀለም ሲቀባ ያ መደረብ ይባላል። ይህ ግን ባለበት እዛው ቦዲው ላይ ቀለም ከተጨመረበት ስቴኮ ቻክ ከሌለው ቀለም ቀየረ ነው እንጂ ባለው ቀለም ደረበ አይባልም። ይቺ መኪና በቅርቡ ሞተር በደንብ ብጥር አርጋ አዲሳለች። አሁን ትንፋሽ የላትም፣ ሞተር አትፈልግም። ዲፈረንሻል ካምቢዮ ምንም አይነት ድምፅ የላትም። ከውስጥ ሙሉ ነገሯ ፋብሪካ ነው። ጠርዝ የላትም፣ ቻንሲ ጨው የላትም፣ ጥመት የላትም፣ ግጭት ግልብጥ ኩርኩም የላትም ብያችኋለሁ። እንግዲህ በዚህ ንጹህ የሆነች ፋይፌል መኪና ሰውየው ማደግ ስለፈለገ ነው ለቆ ብሩን እንደ መጨመሪያ ታሳቢ አድርጎ ወደኛ መረጃውን ያደረሰው ብያችኋለሁ። እንግዲህ በዚህ ቅርጽና ቁመና ላይ የምትገኝ 2004 ሞዴል ቶዮታ ፋይፌል አሁን ላይ ባለቤቱ 1.8 ሲለኛ ተደምጧል። አረ ይሄ ዋጋ አይወጣልህም ተጋኗል ስንለው
እንደው ምናልባት እስከ 1.6 እንሞክርልህ ብለነው እናንተ ካላችሁ እንግዲህ ሞክሩት ሲል ለኛ በደንብ ፍላጎቱን ግልጽ አድርጎ ነግሮናል። እኛም ከሱ ፍላጎት ተንስተን ነው ይህንን መኪና ወደ እናንተ መረጃውን ከነዋጋው የመኪናውን አሁናዊ ሁኔታ ይዘን ከቻል ነው። በስራ ላይ ያለች መኪና ናት። ከ70-80% በላይ ሊያሰራ የሚችል ጎማ ያላት፣ ዳሽቦርዱ፣ የውስጥ የተሳፋሪ ወንበር፣ ሙሉ ጠርዝ ኮርኒስ፣ ሁሉ ነገሯ ፏ ያለ ምንም አይነት ወጭ ሳታስወጣ ዳይሬክት ወደ ስራ ሊገባበት የምትችል 2004 ሞዴል ማኑዋል ፋይፌል ናት። ይቺን መኪና ቀርቦ ባለቤት ጋር ተደራድሮ መግዛት ለሚፈልግ ሰው ታይትል ላይ በምናስቀምጠው ስልክ ቁጥር ቢደውል በፍጥነት መኪናና የመኪናው ባለቤት ያለበት ልናደርሰው እንገደዳለን ማለት ነው። ስለዚህ መኪና መረጃ እንደዚህ ካልኳችሁ እኛን ማግኘት ለምትፈልጉ ሰዎች በ0960868666 በሚለው ስልክ ቁጥራችን ደውሉ። ለዛሬ ያሰናዳውላችሁ የሚሸጡ ሁለት መኪና ይሄን ይመስላሉ። በሌላ መረጃ እስከምንገናኝ ቻው።